ሁል ጊዜ ሽንኩርት ከትፍበት የነበረው ቢላዋ ኪችን ውስጥ የለም። ምንድን ነው የምሰማው ነገር? እውነት ነው? ምን ሰማህ? የኔ ልጅ እውነቱን ንገሪው እንጂ ከዚህ በኋላ ምንም መደባበቅ አያስፈልግም። ብዙ አትልፊ። ሁሉም ነገር እኔ ራሴ እነግረዋለሁ። አቤት ታያት እንጂ ትናገር። እሺ እየሰማሁሽ ነው። በይ ተናገር። ንገሪዋ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችው። ይበል ምን? አባይ አቤት። አሁን የሰማሁት እውነት ነው? በፍጹም ውሸት ነው እስክንድር። እንዴ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም፣ እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። እኔና ወይዘሮ መነን ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ሆነሻል። ማ እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ። በጣም አዝናለሁ ልጄ፣ በጣም ስላዛዝንሽ። ይህን ከማድረግ ውጭ ምንም አማራጭ አልነበረም። አባዬ ኢንስፔክተር እንደሚከባል መርማሪ ፖሊስ። ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ሆነሻል። ማ እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ። በጣም አዝናለሁ ልጄ፣ በጣም ስላዛዝንሽ። ይህን ከማድረግ ውጭ ምንም አማራጭ አልነበረም። አባዬ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ሀብል ድራማ ነው። ባለፈው ክፍል ላይ እንግዲህ ሜርሲና አጸደ እንዳያችሁት ሀብልና ወይዘሮ መነንን ብዙ ነገር ሲያወጣጧቸው ነበረ። ሀብልን በጣም ከፍቷት ይሄ ድራማ ይበቃኛል፣ ከዚህ ወዲያ መሰቃየት የለብኝም፣ ሁሉንም ነገር እናገራለሁ እያለች ነበረ። ነገር ግን እሷ ከመናገሯ በፊት ሁሉም ነገር ያው እስክንድር ጋር እንደደረሰ ታውቃላችሁ። ብዙ ነገሮች እየሰማ ነው አቶ እስክንድር። እንግዲህ እስክንድር ሁሉንም ነገር ቢሰማ ያምናል ወይስ ምን ያደርጋል የሚለውን ነገር ነው አብረን የምናየው። እንግዲህ እንዳያችሁት አጸዳ ሜርሲን ሞልታታለች ማለት ነው። እሱም ምንድነው መነን የሀብል እናት እንደሆነች እና መነንና ሀብል እናትና ልጅ እንደሆኑ እንዲሁም ደግሞ የሰፈር ስሟ ሌላ እንደሆነ የሰፈር ስሟን ሳይቀር ነበረ ያወቀችው ማለት ነው። የሰፈር ስሟ ዘነቡ እንደሚባል እንዲሁም ደግሞ እናትና ልጅ እንደሆኑ ሁሉንም ነገር ስትነግራት እንግዲህ በጣም ነበረ ሜርሲ የደነገጠችውም የተናደደችው። ይህንን ነገር እንግዲህ ለአባዬ ተናግሬ ሁሉንም ነገር ማወቅ አለበት፣ እንዴት በዚህ ልክ የአባቴን ንብረት ለመዝረፍ እናትና ልጅ ሆነው ይመጣሉ? አባቴ እንደሆነ አንዴ አይኑ ታውሯል። ስለዚህ እንዴት እንደዚህ ይሆናል? አባቴ አይኑ ታውሯል። ስለዚህ ሁሉንም ነገር እኔ መናገር አለብኝ በማለት እንግዲህ ወስና ነበረ። በሌላ በኩል ደግሞ ሀብል አንድ ያወቀችው ነገር ነበረ። እሱም ምንድነው እንግዲህ አጸደ የማህደር ገዳይ እንደሆነች ጠርጥራታለች ማለት ነው። አጸደም እንግዲህ እስከ መቼ ድረስ ነው እዚህ ቤት የምትቆዩት? እስከ መቼስ ነው ማስመሰል ያለባችሁ? ለምንድን ነው ሻንጣችሁን የማታዘጋጁት? እያለች ስትናገራት እኔ ግን አንድ የምነግርሽ ነገር ነበረ ብላታለች። እሱ ምንድን ነው ከዚህ ቤት አንድ ቢላ ጠፍቷል ታውቂያለሽ። እንዲሁም ማህደርን አንቺ ነሽ የገደልሻትም እኔ አንድ የምወደው ቢላ ነበረ፣ በሱ ነው ሄደሽ የወጋሻት።
አጸደም እንግዲህ በቢላ እንደተወጋች ማነው ማህደርም በቢላ እንደተወጋች ነው እየሰማሁት። ስለዚህ ይሄንን ልታደርግ የምትችው ደግሞ አንቺ ነሽ። ቢላውም እኔ ከትፍበት ስለነበረ የኔ አሻራ እዛ ላይ ስለሚቀር ለዛ ብለሽ አንቺን የገደልሻ ስትላት እንግዲህ አጸደ በጣም ነበር የደነገጠችው። ምክንያቱም ስራውን እሷ ስላደረገችው በጣም ነበር የደነገጠችው ማለት ነው። በሌላ በኩል ደግሞ እንግዲህ ሜርሲ እዝራ ጋር ሄዳ ለእዝራ ሁሉንም ነገር ነግረዋለች። እንግዲህ መነንና ሀብል እናትና ልጅ እንደሆኑ ሰፈራቸው ድረስ ሰው ይዤ ሄጄ ጠይቄያለሁኝ። እኛ ቤትም የገቡት እንግዲህ ሀብት ንብረት ለመውረስ እንጂ ለአባዬ ሚስት እንዲሁም ደግሞ ለአንተ ሚስት ለመሆን ፈልገው አይደለም። ግን እዝራ አይንህን ግለጥ ስትለው እንግዲህ እዝራ በጊዜው በጣም ነበር የደነገጠው። ያው ይህን ልታደርግ የምትችለው አጸደ ናት። ምክንያቱም ሀብልን ስለምትጠላት ካሁን በፊትም የኔ ንብረት ለመውረስ ለኔ ሚስት ብላ የቡና ቤት ሴት ስላመጣችልኝ አሁንም ሀብልን አስወጥታ እሷ ሌላ ነገር ለማድረግ እያሰበች ነው ብሎ ነበር ያሰበው እዝራ። ለጊዜው አላመናትም። ነገሩ ግን በጣም አወዛግቦት ነበረ። ከፈለክና ሰፈር ድረስ ሄደን ሁሉንም ነገር ማወቅ ትችላለህ ብላ እንግዲህ በጣም እየተጨቃጨፈችው ነበረ። ይህንን ነገር የምታደርገው አጸደ ናት። እሷ ናት ይሄ ሁሉ የምታደርገው። ነገር ግን ሁሉም ነገር ይሄ ነገር ውሸት ከሆነ እኔ ነኝ የማደርገውን የማውቀው እያላት ነበረ። ወንድሜ ውሸት አይደለም፣ በእኔ ይሁንብህ፣ እኔ ኃላፊነቱን ወስዳለሁ። ስለዚህ ና እንሂድና ሁሉንም ነገር እንወቅ ብላ እንግዲህ ወደዛ ይዛው ልትሄድ ነበረ። ነገር ግን እዝራ ወደዛ አልሄደም። ዛሬ እቤት ሄደን ብዙ ማወራው ነገር አለ እያለ ነበረ ማለት ነው። ሜርሲም እንግዲህ ከዛ ከተመለሰች በኋላ ሁሉንም ነገር ለአባቷ መናገር ፈልጋ አባዬ አንድ የማወራህ ነገር አለ፣ ግን ልትሰማኝ ዝግጁ ነው ወይ ትለዋለች። አዎ ግን ያው መጥፎ ነገር ካልሆነ ንገሪኝ፣ ከሆነ ግን ታዩ፣ ምክንያቱም ዶክተሬ ራስን ጠብቅ ደም ከፍ እያለ ነው ብሎኛል። ስለዚህ መጥፎ ነገር ከሆነ እባክሽን ይቅርቤ ልጄ ብሏታል ማለት ነው። እሺ በቃ ሌላ ጊዜ እነግርሃለሁ ብለዋለች ማለት ነው። እንግዲህ ሰውየውም እንዳያችሁት ከእሷ ጋር እያወራ እያለ ነበረ አጸደ ወደ ውስጥ የገባችው። እንዴ ወንድሜ መታሃል እንዴ ስትለው ዝም ነበረ ያላት። ዛሬም አኩርፈኛል እንዴ ስትለው አይ አንቺ ያደረግሽው ነገር እንደዚህ ቀላል ነው ወይ ይላታል። እንዴ ካዲያ እኮ ለሱ እግረ ስር ወድቄ ነበር ይቅርታ የጠየቅኩ፣ እንዴት ይቅርታ አላደረክልኝም ስትለው አይ ብሏት እንግዲህ በጣም ተናዶ ከስሯ ወጥቷል ማለት ነው። አባዬ አክስቴ በጣም ጥሩ ሰው ናት፣ እስካሁንም ስላልተረዳኋት በጣም አዝኛለሁ ትለዋለች። ምን አይነት መሰሪ ነሽ አጸደ፣ እባክሽን ልጄን ታይልኝ፣ ልጄን ምን ተናግረሽ ነው የመረዝሻት? እንዴት ልታምንሽ ቻለች? ልጄ ከአንቺ ጋር መሆን የለባትም ብሏታል ማለት ነው። እንግዲህ ሜርሲም አባዬ እንደዚህ አትበል፣ አጸደ በጣም ጥሩ ሰው ናት፣ እኛ ስላልተረዳናት ነው። አሁን ደግሞ ሁሉንም ነገር እኔ አውቄያለሁ፣ አጸደን ማመን አለብህ አባዬ ብለዋለች ማለት ነው። እንግዲህ አቶ እስክንድርም እንግዲህ በጣም ስለተናደደ እንዳያችሁት ክፍሉ ሄዶ መጠጥ እየጠጣ ነበረ። እንዳያችሁት በጣም ከባድ ህመም ነው በህይወቱ ያጋጠመው። ይህንንም ህመም እንግዲህ ተቋቁሞ መድኃኒቱን መውሰድ ነበረበት እንጂ ይህንን በጣም የሚያስፈራ መጠጥ እየጠጣ ደሙን እንትን ማለት አልነበረበትም። ነገር ግን ያው ስለተናደደ እና የሰማው ነገር ከአይምሮ በላይ ስለሆነበት መጠጥ እየጠጣ ነበረ ማለት ነው። እንግዲህ ወደ ክላስ ስትሄድ መነን ነበር ያየችው ማለት ነው። መነን እንዴ ውዴ ለምንድን ነው ይሄንን መጠጥ የምጠጣው? አንተ እኮ እያመመህ ነው፣ እንዴት እንደዚህ ታደርጋለህ? ትለዋለች። በቃ ብቻዬን መሆን እፈልጋለሁ፣ ከዚህ ጋር ሂጂልኝ፣ ማንንም አልፈልግም ብሏታል ማለት ነው። እንግዲህ አጸደ ማነው መነን በጣም ነበር የደነገጠችው። ምክንያቱም ሁሉንም ነገር ሰማ ወይ የኔንም ነገር አወቀ ወይ ምን ሆኖ ነው ይሄ ሰው እንደዚህ የሚሆነው ይላታል። አሁን ሁሉም ነገር የሚያበቃበት ጊዜ የደረሰ ይመስለኛል ይላታል። እንግዲህ እንደዚህ ሲል ወይዘሮ መነን በጣም ነበር የደነገጠችው። ማለት ምን ሰማ? ስለኔ የምነገሩ የውልህ ውዴ ይሁን ምንም ነገር ቢነግሩ ስለኔ እንዳታምናቸው እሺ ትለዋለች። ምን ነው እሱ የገብርኤልን መገበሪያ የበላ ለፍለፍ ይለዋል። ስለዚህ ምን ስላልኩኝ ነው እንደዚህ ልትል የቻልሽው ይላታል። እንግዲህ አይ ምናልባት ስለኔ እያወራህ እንደሆነ ብዬ ነው ትለዋለች ይላታል። እንግዲህ በቃ እሺ መጠጡ ስጪኝ ልጠጣ፣ አንቺ ውጪልኝ አይመለከትሽም ብሏት እንግዲህ ከክላሱ ያስወጣታል ማለት ነው።
እንግዲህ ወይዘሮ መነንም እዛው ጋር ቁጭ ብላ ስለምን እንደሚያወራ እያዳመጠችው ነበረ። ልጄ በጣም ይቅርታ አድርጊልኝ፣ በጣም አዝናለሁ፣ ይህን ነገር ሳደርግ እያዘንኩ ነው ብሎ እንግዲህ እያወራ ነበረ። ወይዘሮ መነንም ተመስገን ስለ እኔ አይደለም እያወራ ያለው፣ ግን ምን ለማድረግ እየፈለገ ነው ይህ ሰውዬ ብላ ነበረ። ያው እንግዲህ እንዳያችሁትም ወደ ታች ሁሉም እንግዲህ ወርደዋል ማለት ነው። ወደ ታች በወረዱበት ጊዜ እንግዲህ አቶ እስክንድር እዛው ክላሱ ነበረ ማለት ነው እየጠጣ የነበረው። እንግዲህ እታች ሁሉም በሚሰበሰቡበት ሰዓት አልወረደም ማለት ነው። በሌላ በኩል ደግሞ ሀብል ወደ ክላሷ ገብታ በጣም እያለቀሰች ነበረ። ሀብል የእናቷ የመነን ልጅ እንዳልሆነች እና ከሆስፒታል ውስጥ አምጥታ እንዳሳደገቻት እንዲሁም ደግሞ ከልጅነቷ ጀምሮ በጣም እንደምደበድባት እና እንደምታሰቃያት በርበሬ ሳይቀር እንደምታጥናት ከልጅነቷ ጀምሮ ለሀብታም ድሬሽ የኔንም ሆነ ያንችን ህይወት ትቀይር ያለሽ እያለች እንደዚህ አይነት ሀሳብ እያመጣችላት እንደኖረች ሁሉንም ነገር እያስታወሰች በጣም እያለቀሰችና እያዘነች ነበረ። ነገር ግን ከዚህ በኋላ እንደዛ የምታደርገው ሀብል የለችም። ተስፋ ቁረጪ፣ እስካሁን የተጫወትሽብኝና ያስለቀሽኝ ይበቃሻል። ከዚህ በኋላ የራሴን ህይወት መምራት የምችል ሰው ነኝ። እባክሽን አንቺም የራስሽን ህይወት መምራት ትችላለሽ። ነገር ግን ከውሸት ጋር ብዙ ጊዜ መቀመጥ አልችልም፣ ሁሉንም ነገር እናገራለሁ ብላታለች ማለት ነው። ይህን የሰማችው ወይዘሮ መነንም በጣም ነበር የደነገጠው። ምንም ነገር ለማድረግ እንዳትሞክሪ፣ አርፈሽ ተቀመጪ ብላታለች ማለት ነው። እንግዲህ ሀብልም እንግዲህ በጣም ስሜታዊ ሆናለች። ያው ለመናገር ወስና ነበረ። ነገር ግን ከውጪ እዝራ ሲመጣ ሁሉንም እታች ያገኛቸዋል ማለት ነው። የሰማሁት ነገር እውነት ነው ወይ? ምንድን ነው እየተፈጠረ ያለ?